በፍጹም ፍቅረኛሽ ማድረግ የሌለብሽ ወንድ። አሁን እነዚህ ነገሮች ካየሽበት በፍጹም ፍቅረኛሽ አታድርጊው። በደንብ አድርገሽ አዳምጪ። በጣም ብዙ ሴቶች እየተቆጩበት እየተጸጸቱበት ያለው ነገር ነው። ላንቺ ግን እኔ እህትሽ ደርሼልሻለሁ። ዛሬ ከኔ ጋር እስከ መጨረሻው ከቆየሽ ፍቅረኛሽ ልታደርጊው የሚገባው ወንድ ምን አይነት እንደሆነ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። እንደሰማችሁት ነው በቆንጆ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። ዛሬም ውድ ቤተሰቦቼ ቪፒኤን አብርታችሁ እዩልኝ እና ደግሞ ከመጀመራችን በፊት ሁላችሁ ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። ዛሬ እንግዲህ ፍቅረኛሽ ማድረግ የሌለብሽ ወንድ ላይ ነው በደንብ አድርገን የምናወራው የምንነጋገረው። እንደነገርኳችሁ መግቢያ ላይ ብዙ እህቶቼ የሚጸጸቱበት ናፊ ምን ነው ይሄን ነገር ቀድሜ በሰማው ቀድሜ ባወኩት የሚሉት ነገር ነውና እንደዚህ ስሰራ በሚያዩበት ጊዜ ማለት ነውና በጣም የሚጠቅምሽ የምትወጁ የምትማሪበት ቪዲዮ ነው የዛሬው ቪዲዮ። ከዛ በፊት ግን የፍቅር ግንኙነት ላይ ገና ስትገቡ ገና ስታወሩ ገና ስትግባቡ እባካችሁ አትቸኩሉ። ምንም የሚያስቸኩል ነገር የለም። ሴቶች ጋር ይገባኛል ብዙ የተጫኑብን ነገሮች አሉ። በዚህ ጊዜ ማግባት አለብሽ፣ በዚህ ጊዜ መውለድ አለብሽ፣ በዚህ ጊዜ ይሄን ያህል ልጅ ይኖርሽ የሚባሉ ዝም ብለው የተቀመጡ ያልተጻፉ የሚመስሉ ህጎች አሉብን። ግን ደግሞ ህይወት የምትኖሪው ህይወት በተለይም ደግሞ የትዳር ህይወት የፍቅር ግንኙነት ላይ ያለ ህይወት ማንም አይኖርልሽም። አንቺና አንቺ ብቻ ነሽ። ከተደሰትሽም የምትደሰችው ካዘንሽም የምታዝኙ ማለት ነው። ያው ሁሉ ነገር ይጋባል። ደስተኛ ስትሆኝ ሌሎች ሰዎችም ዋው ደስ የሚል ህይወት ብለው ሊደሰቱልሽ ይችላሉ። ሀዘን ላይ ግን ከባድ ነው። አንቺ ነሽ የምታዝኙ፣ ብቻሽን ነው የምታዝኙ፣ ብቻሽን ነው የምትቆዝሚው። ስለዚህ ምርጫሽ ላንቺና ላንቺ ነው። ስለዚህ ምርጫሽ ላይ ደግሞ በደንብ አስተውለሽ ብዙ ነገሮችን አይተሽ መምረጥና ብዙ ነገሮችን አይተሽ መወሰን ይኖርብሻል ማለት ነው። የመጀመሪያው በፍጹም ፍቅረኛሽ ልታደርጊው የማይገባሽ ልትጠነቀቂው፣ እንደውም ሮጠሽ ልታመልጪው የሚገባሽ ወንድ ስሜቱን መቆጣጠር የማይችል ወንድ ነው። ሁላችንም ሰዎች ስንባል ስሜታዊ ነን። እኛ ሴቶች እንደውም በበለጠ ስሜታዊ እንሆናለን። የወንድ ልጅ ግን ማቹርድ የሆነ የበሰለ ወንድ ልጅ ግን ትልቁ ኳሊቲው ስሜቱን መቆጣጠር ነው። በስሜታዊነት የሚያደርጋቸውን ነገሮች አለማድረግ ነው። ጥሩ ያልሆኑ ነገሮችን በስሜታዊነት አለማድረግ ነው ትልቅ ኳሊቲ ማለት ነው የወንድ ልጅ። እዚህ ላይ ምንም መደራደር የለብሽም። ስሜታዊ ሲሆን ተናድጄ ነው እያለ ሙልጭ አድርጎ የሚሰድብሽ፣ ተናድጄ እኮ ነው እያለ ሌላ ሴት ጋር ሄዶ የሚያወራ፣ ተናድጄ እኮ ነው እያለ ለመማታት እጁን የሚሰነዝርብሽ ባይመታሽም በጣም ምንም አይነት ትዕግስት ምንም አይነት ምህረት ልታሳይ የማይገባው ቦታ ነው ይሄ። ምን አይነት ህይወት እንደሚኖርሽ ከዚህ ሰው ጋር አስቢ። ተናድጄ እኮ ነው እንደዚህ እኮ ነው ብሎ ነገር የለም። ይሄንን ማኔጅ ማድረግ ከማይችል ሰው ጋር ህይወት በጣም ከባድ ነው። ማኔጅ እንዲያደርግ ልትረጁ ትችያለሽ፣ ልታግዡ ትችያለሽ። ግን ያ የአንቺ ኃላፊነት አይደለም። ሁለተኛ ነው እሱ ላይ ሁለተኛ ኃላፊነት ነው የምትወስዱ አንቺ። ራሱ ነው ለራሱ ኃላፊነት መውሰድ ያለበት። መጀመሪያ ልትረጁ ልታገዡ የምትችው መንገድ ምንድን ነው? በዚህ ዙሪያ የሚሰሩ ሰዎችን ኮንታክት በማድረግ እዛ እንዲሄድ ሪኮመንድ በማድረግ ምናምን ነው እንጂ ፍቅር ውስጥ ሆነሽ ይሄን ነገር አስተዋዋለሁ ነገ ይተዋል ብሎ ነገር የለም። በጣም ከባድ ነገር ነው። እውነቴን ነው የምነግርሽ። እዚህ ላይ ምንም አይነት ቶለራንስ እንዳታሳይ። እኛ ሴቶች በቃ አዛኝ ነን፣ የሆነ የማዘን ባህሪ ያለን እናምናለን። ግን ያ ነገር እየጎዳን ነው እንጂ እየጠቀመን አይደለም ያለው። ማስተዋል ግን ያድንሻል። ማስተዋል ራስሽ ብቻ ሳይሆን ነገ ቤተሰብ መስርተሽ የምታመጫቸውንም ልጆች እንድታድኝ ያደርግሻል። ጥሩ ካልሆነ ቤተሰብ ማለት ነው። ስለዚህ በደንብ አስተውይ። ስሜቱን መቆጣጠር ስሜቱን ማኔጅ ማድረግ ከማይችል ሰው ጋር የፍቅር ግንኙነት አይሆንም። በተናደደ ቁጥር መጥቶ አንቺን የሚመታ አንቺን የሚናገር ስራ ላይ እንደዚህ ስላልተሳካልኝ እኮ ብሎ የሚሰባብር እቃውን ምኑን ሁሉ ሴት ጋር የሚሄድ አንቺ አናደሽኝ ነው እኮ ብሎ ሌላ ሴት የሚያወራ ሌላ ሴት የሚቀጥር ሲያልፍም ሌላም ነገር። ስለዚህ እዚህ ላይ በደንብ አድርገሽ አስቢልበት። ለዚህ ምህረትም ይቅርታም አያስፈልግም። በትንሹ ማየት ያስፈልጋል። እንዴት ነው የሚሆነው? ሲናደድ እንዴት ነው የሚሆነው? እንዴት ነው ትሬት የሚያደርገኝ በተናደደበት ወቅት? ይችላል ወይ ማኔጅ ማድረግ ይችላል ወይ ኢሞሽኑን? ሰዎች እኮ ኢሞሽናል ነን፣ የታወቀ ነው። ትልቁ ነገር ግን ምንድነው? ኢሞሽናል ሆነን ምንም አለማድረግ ነው። ተናዶ ያንን ዋጥ አድርጎ አክሽን ሳይወስድ ማለፍ እኮ ነው ስሜትን ማኔጅ ማድረግ ማለት። ደግሞ ይቻላል። በጣም ብዙ የቻሉ ማቹርድ የሆኑ ወንዶች ደግሞ አሉ።
በደንብ አስቢበት። እዚህ ላይ ምንም ቶለሬት እንዳታረጊ። በነገራችን ላይ እነዚህን የፍቅር ግንኙነት ላይ ያተኮሩ ምክሮች፣ ሀሳቦች የምሰጣችሁ ከራሴ ከደረሰው በጓደኞቼ ካየሁት ከሌሎች ከብዙ ሰዎች ከሰማኋቸው እንደዚሁም ደግሞ የተለያዩ በዓለም አቀፍ ደረጃ የተሰሩ ስለ ፍቅር ግንኙነት፣ ስለ ሴት ስለ ወንድ ባህሪያችንን የሚያጠኑ የተለያዩ አይነት ሪሰርቾች አሉና እነሱንም ሪሰርቾች አገላብጬ ከዛም ሲያልፍ ደግሞ በፋሚሊ ካውንስሊንግ ሜሬጅ ኤንድ ቴራፒ ኮርስ ኦንላይን ኮርስ ወስጄ ከተማርኩት አንድ ላይ ጠቅለል አድርጌ ጨምቄ ነው ማመጣላችሁና ይሄ የኔ የግል ሀሳብ ወይም ደግሞ ዝም ብሎ መላምት ብቻ እንዳልሆነ እንድታውቁት እንድትረዱት ለማለት ነው። በጣም የሚሰሩ ፕራክቲካል የሆኑ ነገሮች ናቸው። ሪሌት ለማድረግ በጣም ብዙ ርቀት ሄጄ ነው ማመጣቸው። ዓለም አቀፍ ላይ የሚሰሩ ጥናቶች አሉ። እነሱን ሳነብ ከኛ ሀገር አኗኗር፣ ከኛ ሀገር ባህል፣ ከኛ ሀገር ደግሞ ሃይማኖት ጋር አብሮ ይሄዳል አይሄድም፣ ይሄ ለኔ ራሱ ምን ስሜት ይሰጠኛል፣ ጓደኞቼ እያልኩ ሪሌት አድርጌ ነው ማመጣላችሁና ዝም ብሎ ቲዮሪ ብቻ እንዳልሆኑ እንድታውቁት ለማለት ነው። ወደ ሁለተኛው ስናልፍ እማትወጂውን ወንድ ነው ፍቅረኛሽ ማድረግ የሌለብሽ። እንደተለምዶ በቃ ብዙ ሰዎች እናንተም ሰምታችሁት ሊሆን ይችላል። እማትወጂውን ወንድ እንድታገቢም ፍቅር ግንኙነት ላይ ምን ትሆኚ ሪኮመንድ ይደረጋል። ሴት ልጅ እኮ የሚያፈቅራትን ነው እንጂ የምታፈቅረውን አይደለም ማግባት ያለባት ወይም ደግሞ መሆን ያለባት። ፍቅር ግንኙነት ላይም እንደዛ ይባላል። አረ የሚያፈቅርሽ ከሆነ ችግር የለውም፣ አንቺ ባፈቀርሽው አይሆንም። ለሴት ልጅ ጥሩ የሚሆነው እሱ ሲያፈቅራት ነው የሚባል ነገር ይነገራልና እንዴ ይሄ ነገር ምንድን ነው? አንደኛ ሁለተኛ ብቻ ነው እንዴ ኦፕሽን ያለው? ወይ የሚወድሽን ወይ የምትወጂውን ብቻ ነው እንዴ ኦፕሽን ያለው? ሶስተኛ ኦፕሽን አለ እኮ የምትወጂው የሚወድሽ። ያ ነው ፍቅር የሚባለው፣ ያ ነው የፍቅር ግንኙነት የሚባለው፣ ያ ነው ወደ ትዳርም የሚመራሽ እንጂ አንቺ የምታፈቅሪውም አይሆንም እሱ የሚያፈቅርሽም አይሆንም። ሁለታችሁም ልትዋደዱ ሁለታችሁም ልትፋቀሩ ይገባል። ሚውቹዋል ነው መሆን ያለበት። በጣም ብዙ ሴቶች ከምነግርሽ በላይ የሚወዳትን ወንድ አግብታ እሷ ምንም አይነት የፍቅር ስሜት የሌላት እሱ ስለሚወዳት ብቻ አግብታ ደስተኛ ያልሆነች በጣም ብዙ ሴት አለች። በጣም ብዙ ሴት ነው የምነግርሽ። በገንዘብ ምክንያት ሊሆን ይችላል፣ በቃ ብዙ ነገር በቤተሰብም ሊሆን ይችላል። ብቻ በብዙ ይሄንን ምክር ሰምታ የሚያፈቅርሽ ከሆነ ችግር የለውም ጥሩ ነው የሚሆነው የሚለውን ምክር ሰምታ ማለት ነው። የሚጽፉልኝን ሰዎች የሚጽፉልኝን ሴቶች እንደኔ ሆናችሁ ብታዩ ደስ ይለኛል። እንድትማሩበት እንድትነቁ ማለት ነው። እንደዛ ብሎ ነገር የለም። በቃ ላይፍ አፍተር ኦል ደስተኛ ለመሆን እኮ ነው ሁሉን ነገር የምናደርገው እኮ ደስተኛ ለመሆን ነው። ገንዘብ ብንሰራ ለመደሰት ነው። ከራሳችን አልፈን ለሌሎች ለማድረግ ነው። ቤተሰቦቻችን ለመርዳት ነው። በቃ ሁሉ ነገር ለመደሰት ነው። ከማትወጂው ሰው ጋር ደግሞ ደስታ የለም። ብዙ ነገር ቢያደርግልሽ እሱ ራሱ የሆነ ነገር ያደርግልሻል ስለሚወድሽ ምናምን፣ ግን ከሆነ ሰዓት በኋላ ሬስፖንስ ይፈልጋል። ያን ሬስፖንስ ደግሞ አንቺ ማምጣት አትችይም። ማስመሰል ነው የምትችይው። ታስመስያለሽ በቃ እንደምትወጁ ታስመስያለሽ፣ ኬር እንደምታረጊለት ታስመስያለሽ ምናምን እና እኔ በዚህ ብዙ አልስማማም። ምንም አድርገሽ አስቢበት። ከሚወድሽ ከምትወጁ ሰው ጋር የሚባለው ኦፕሽን አለ። ትክክለኛውም ኦፕሽን ያ ነው። ይሄ ሰዎች እንዲህ ብለው ባስቀመጡት መንገድ አይሆንም። ስለዚህ በደንብ አስቢበት። እንደዛ የሚባለው በእርግጥ ምንም አይነት እውነተኛ የሆነ መሰረት ስለሌለው ነው ብዬ አላስብም። ብዙ ጊዜ ሴት ልጅ የምትወድቅበት ወንድ የምትወድቅበት ነው የሚባለው። ብዙ ጊዜ በቃ ከልቧ የምትወደው ፍቅር የሚይዛት ወንድ በቃ የማይሆን አይነት ወንድ ይሆናል፣ ወይ ዱርዬ ይሆናል፣ ወይ ስራ የማይወድ ወንድ ይሆናል። በቃ እንደዚህ አይነት ወንድ ላይ ሱሰኛ የሆነ ወንድ ሊሆን ይችላል። በቃ አላማ ከሌለው ከእንደዚህ አይነት ሰው ጋር ፍቅር ይይዛታል ይባላል። ብዙ ጊዜ ያለማስተዋል ጉዳይ ነው። ስለዚህ ከእንደዚህ አይነት ወንድ ላይ ስለሆነ የምትወድቀው የሚወዳት ይሻላታል የሚባሉ ሀሳቦች ይነሳሉ። ዞሮ ዞሮ እኔ አልስማማባቸውም፣ አልደግፋቸውም። አንቺ ግን የምትወጁን የሚሆንሽን ሰው ስትመርጪ አስተውይ። ፍቅር ብቻ መዋደድ ብቻ አይደለም አይደለ? ሌሎች ነገሮችን በደንብ አድርገሽ ግን መዋደዱ ፍቅሩ ዋናው ነው። ሶስተኛ ስራ ላይ ሰነፍ የሆነ ወንድ። ለፍቅር ግንኙነትም ሲያልፍም ለትዳር አይሆንሽም። ወንድ ልጅ በቃ ጎበዝ መሆን አለበት ስራ ላይ። ምንም ድርድርም የሌለው ነገር ነው። ጥያቄና መልስ አያስፈልገውም። እርግጥ ነው አሁን ላይ አብዛኞቹ ወንዶች ስራቸው ላይ ጎበዝ ናቸው። በጣም ጠንክረው በርትተው ይሰራሉ። ግን እንደው ካጋጠመሽ ለፍቅር ግንኙነት የማይሆን ወንድ ነው። ስራውን የሚሰራ ስራውን የሚያከብር ስራውን የሚወድ ገንዘብ እስከሚገኝበት ድረስ አይደለ? ገንዘብ በጣም ያስፈልጋል በዚች ምድር ላይ። ያንን ተረድቶ ያንን አውቆ ስራ የሚሰራ ወንድ ነው ፍቅረኛሽ መሆን ያለበት። ለስራ ዝቅተኛ ነገር ያለው ስራ የሚንቅ ስራ የማይሰራ ገንዘብ ዝም ብሎ ማግኘት የሚፈልግ አይሆንም። በደንብ አስቢበት። አራተኛ ሱሰኛ የሆነ ወንድ። እዚህ ላይ በጣም ብዙ አይነት ነገሮች ናቸው የሚነገሩት የሚሰሙት እና ሱሰኛ የሆነ ወንድ ኦልሬዲ በህይወቱ የሚያስቀድመው ቅድሚያ የሚሰጠው አንደኛ ደረጃ ላይ ያስቀመጠው ነገር አለ ማለት ነው። ሱስ እሱ ራሱ የማይቆጣጠረው
እሱ የሚቆጣጠረው ሱሱ ነው የሚቆጣጠረው ማለት ነው። ሱሰኛ የሆነ ወንድ መጥቶ ለምን ተናገረኝ፣ ለምን መታኝ፣ ለምን ደበደበኝ፣ ለምን ሰደበኝ ማለት አትችይም። የሚያደርገው ነገር ሁሉ የሚያደርገው በተጨማሪ ራሱም ዝም ብሎም እንደዚሁም ግልፍተኛ የሆነ ስሜቱን መቆጣጠር የማይችል ወንድ እንዳለ ሁሉ ሱሰኛ የሆነ ወንድ ደግሞ ምንም ነገር በራሱ ማኔጅ ማድረግ አይችልም፣ መቆጣጠር አይችልም። በቃ ከራሱ ኮንትሮል ውጪ ነው ማለት ነው። ስለዚህ ከእንደዚህ አይነት ሰው ጋር የፍቅር ግንኙነት ውስጥ መግባት በጣም ከባድ ነው። በጣም ማለት ሁለተኛ ነሽ አንቺ ሲጀመር ሁለተኛ ነሽ። ሁለተኛ መሆንሽን አውቀሽ ነው የምትገቢው። ከገባሽ በኋላ ደግሞ መቀበል ይከብድሻል። እንዴት ለእኔ ጊዜ አይሰጠኝም? እንዴት እኔን እንደዚህ ያደርጋል? እንዴት ያስቀድማል እሱ? በቃ እኔ እንዴት የምለውን ነገር አይሰማም። በቃ ጦርነት ውስጥ ነው የምትገቢው። በጣም ከባድ የሆነ ጦርነት ውስጥ። ይህንን ስል በጣም ብዙ ሴቶች ሱሰኛ የሆነ ወንድን አውቀው ቀርበው ወደው አፍቅረው ተዋደው ከሱስ ውስጥ ያወጡ የሉም ማለት አይደለም። ያንንም ማድረግ ትችያለሽ፣ ግን አንቺ ራስሽ ነሽ የምትወስኚው። ይሄንን እኔ አሁን ትችያለሽ፣ ግቢበት፣ ችግር የለውም ሱሰኛም ቢሆን ከወደደሽ ማለት አልችልም፣ አይሆንም። በጣም ከባድ ነገር ነው። አንቺ ግን ራስሽ ያየሽውን ነገር አይተሽ እንደዛ ብለሽ ልትወስኚ ትችያለሽ። ያረጉ ያሳኩ በጣም ጥቂት ቢሆንም ሴቶች ስላሉ ማለት ነው። ግን አብዛኛው ትዳር፣ አብዛኛው የፍቅር ግንኙነት የሚመሰቃቀለው ጥሩ ያልሆነ ሁኔታ ውስጥ የሚወድቀው አንደኛው በሱስ ምክንያት ነው። ስለዚህ ለዛ ዝግጁ ነሽ ወይ? ራስሽ ላይ የሆነ ጫና ፈጥረሽ ያንን ተቀብለሽ ወይም ደግሞ ቀይረዋለሁ ብለሽ ለመጓዝ ዝግጁ ነሽ ወይ? ይህንን ራስሽ ነሽ መመለስ ያለብሽ። ስለዚህ በደንብ አስቢበት። ሱስ ማለት ሁለተኛ የምትሆኝበት፣ ከሱሰኛ ጋር ፍቅር ማለት ሁለተኛ የምትሆኝበት ህይወት ላይ መግባት ነው ማለት ነው። አንደኛ መሆን እየቻልሽ ሁለተኛ የምትሆኝበትን ህይወት ለምን ትመርጫለሽ? ለአንቺ ትቻለሁ እሱ። ምክንያቱም እንዳልኳችሁ ትንሽ ቢሆንም ፐርሰንቱ የቀየሩ ስላሉ ማለት ነው። እኔ ግን በግሌ ብጠይቅኝ ናፊ ምን ባደርግ ይሻላል እንደዚህ እስቲ ገና አሁን በተለይም ደግሞ ገና ምንም አይነት ነገር ውስጥ ያልገባሽ ሴት ከሆንሽ በሩቁ እንድትሸሺ ነው መክርሽ፣ እንድታመልጪ ነው መክርሽ። ቀላል ህይወት አይደለም፣ ቀላል አይደለም። በጣም ብዙ ዋጋ ያስከፍልሻል፣ በጣም ብዙ ማለት ነው። ብዙ እህቶች ይህንንም ባሳያችሁ ደስ ይለኝ ነበር። በእውነት ኢንቦክሴን ከፍቼ ባሳያችሁ ደስ ይለኝ ነበረ። የብዙ ሴቶች እንባ፣ የብዙ ሴቶች ለቅሶ፣ የብዙ ሴቶች ጥሩ ያልሆነ ደስተኛ ያልሆነ ህይወት፣ ከዛ ደግሞ ልጅም ተጨምሮበት ማለት ነውና ይህንን ሪኮመንድ አላረግሽም። ሱሰኛ ከሆነ ሰው ጋር ፍቅር ይቅርብሽ። በመጨረሻ ደግሞ አላማ ከሌለው ሰው ጋር። አላማ የሌለው ሰው ማለት ተነስተሽ ዝም ብለሽ ተነስተሽ የት እንደሚሄድ የማታውቂው ባስ ውስጥ መሳፈር ማለት ነው። እንደዛ ታደርጊያለሽ? ዝም ብለሽ በቃ የት እንደሚሄድ ስንት ቁጥር ነው የት ነው የሚሄደው ብለሽ ሳትጠይቂ ዝም ብለሽ ገብተሽ ትሄጃለሽ። ልክ እንደዛ ማለት ነው። አላማ ከሌለው ወንድ ጋር ነገ እንደዚህ ያደርጋለሁ፣ ነገ እንደዚህ ይሆናል፣ ይሄ ነው ፕላኔ፣ ይሄ ነው እቅዴ ከማይል ሰው ጋር ዝም ብሎ በቃ የሚኖር ሰው ጋር ፍቅር ማለት ልክ እንደዛ ነው፣ እንደ ባሱ ማለት ነው። ዝም ብለሽ መሄድ፣ የት እንደምትሄጂ አታውቂም። እግዚአብሔር ያውቃል። ነገ እንደዛ አይደለም፣ እግዚአብሔርማ ያውቃል። ግን በዚህ ምድር ደግሞ እንድናውቅ፣ እንድናስተውል፣ እንድናመዛዝን፣ እንድናቅድ፣ ሰርተን እንድንለወጥ ደግሞ አይምሮ ሰጥቶናል፣ ህሊና ሰጥቶናል አይደለ? ጥሩና መጥፎን እንድንለይ። ስለዚህ በዛ መጠቀም የማይችል ዝም ብሎ እንደነጋለት የሚኖር በዚህ ኒድ ሲው በዚህ ሚሄድ በዛ ኒድ ሲለው አንዱ በዛ የሚሄድ አይነት ሰው ጋር ፍቅር ይቅርብሽ። አሴ ሊደር ደግሞ ወንድ ልጅ እኮ መሪ ነው አይደለ? ከአንቺ ራሱ ብዙ እጥፍ ብዙ ርቀት ሄዶ ቀድሞ መገኘት ነው ያለበት እንጂ ጭራሽ የት እንደሚሄድ የማያውቅ አይሆንም። በደንብ አስቢበት። የዛሬው ቪዲዮ ይሄንን ይመስል ነበር። ዛሬ ትንሽ ሴቶች ቆጣ ብያለሁ አይደለ? አሁን እህቶች በጣም ያሳዝኑኛል። በጣም ብዙ እህቶች ያሳዝኑኛል። ማስተካከል ቢቻል እላለሁ ወደኋላ ተመልሼ። አንዳንድ ነገሮች ግን አይቻሉም፣ ማስተካከል አይቻሉም። ህይወት ምርጫ ናት። ምርጫ ነው የምትሰጠን። ምርጫው ደግሞ ውጤት አለው አይደለ? በመረጥነው ልክ ታርሞ እንደሚመጣው ፈተና በመረጥነው ልክ ውጤቱ ይደርሰናል። ስለዚህ ስትመርጡ በደንብ አድርጋችሁ ተጠንቀቁ። አንዳንድ ጊዜ ምርጫውን ሳይሆን ውጤቱን አንወደውም። ምርጫውን እንወደዋለን እኮ፣ ምርጫው ተስማምቶናል፣ ምርጫው ደስ ብሎናል። ግን የሚያመጣው ደግሞ ውጤት አለ፣ ያንን ውጤት አንወደውም። ስለዚህ በማስተዋል ምረጡ። ለዛም በደንብ አድርገሽ ልታስተውይ ይገባሻል ምርጫሽ ላይ። ከፈጣሪ በታች እንግዲህ የተሰጠንን ነገር እውቀትም፣ ማየትም፣ ማንበብም መስማትም ያለብንን ነገር ሁሉ ሰምተን ተጠንቅቀን ጥሩ የሆነ ትክክለኛ የሆነ ውሳኔ መወሰን ይኖርብናል ማለት ነው። እዚህ ድረስ መታችሁ ዋው ናፊ የዛሬው ቪዲዮማ ለእኔ ነው በጣም አመሰግናለሁ ናፊ እንወድሻለን እያላችሁ ግን ደግሞ ቪዲዮን ላይክ ማድረግ እረስታችኋል አይደለ? በቃሽ ችግር የለውም አሁን አድርጉት። በነገራችን ላይ ላይክ አድርጉ እያልኩ የምጠይቃችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለብዙ ሰዎች ሪኮመንድ ስለሚያደርገው ብዙ ሰው ጋር እንዲደርስ በማለት ነው። ስለዚህ ሁሉ ጊዜ እኔም ቪዲዮች ስታዩ ላይክ ማድረግ እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው